የቅቤ ማጣፈጫ ብቻ መሰለን። ይህ ልዩ የሀበሻ ቅመም በውስጡ ለብዙ ህመሞች ፍቱን የሆኑ ተአምራዊ የህክምና ሚስጥሮችን እንደያዘ ታውቃላችሁ? ውድ የሆኑ የፋርማሲ ክኒኖችን ሊተካ የሚችል አስደናቂ የተፈጥሮ ስጦታ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በባህላዊ ምግባችን ውስጥ በተለይም ቅቤን ለማንጠር ስጋን ለመቀመም ብቻ የምንጠቀመው ነገር ግን በውስጡ እጅግ ከፍተኛ የሆነ የጤና በረከት ስላለው ስለ ኮሰረት አስደናቂ ጥቅሞች በዝርዝር እንነጋገራለን። ኮሰረት ልዩ መዓዛ ያለው የቅመም ተክል ብቻ አይደለም። ከጥንት ጀምሮ አባቶቻችንና እናቶቻችን ለተለያዩ የሆድ የራስ ምታትና የኢንፌክሽን ህመሞች እንደ ዋና ማስታገሻነት ሲጠቀሙበት የኖሩት ፍቱን ባህላዊ መድኃኒትም ጭምር ነው። በዚህ ቪዲዮ ውስጥ በሳይንስ የተረጋገጡ 10 ዋና ዋና ጥቅሞቹን እንዴት አድርገን ለጤናችን እንደምንጠቀመውና አዘገጃጀቱን አንድ በአንድ በሰፊው የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቅድሚያ እንግዲህ የኮሰረት አስደናቂ የጤና ጥቅሞቹን እንመለከታለን። አንደኛ፣ የጨጓራና የምግብ መፈጨት ችግሮችን ያስታግሳል። የመጀመሪያውና በጣም የታወቀው የኮሰረት ጥቅም ከምግብ መፈጨት ስርዓት ጋር የተያያዘ ነው። ኮሰረት በውስጡ ያሉ እጽዋት ተኮር ዘይቶችና ንጥረ ነገሮች የምግብ መፈጨት ሂደትን የማፋጠን እናም የሆድ ዕቃን የማለስለስ ትልቅ ባህሪ አላቸው። በተለይ በሆድ መነፋት፣ በጋዝ መብዛት፣ በቁርጠትና በሆድ ድርቀት ለሚሰቃዩ ሰዎች የኮሰረት ሻይ መጠጣት ፈጣን እፎይታን ይሰጣል። በተጨማሪም የጨጓራን ውስጣዊ ግድግዳ በማረጋጋትና አላስፈላጊ የሆድ መታወክን በመቀነስ ረገድ ወደር የሌለው ባህላዊ መፍትሄ ነው። ሁለተኛ፣ ፍቱን የተፈጥሮ የህመም ማስታገሻ ነው። ሁለተኛው አስደናቂ ጥቅም የህመም ማስታገሻነት ባህሪው ነው። ኮሰረት በውስጡ ተፈጥሯዊ የህመም ማስታገሻ ንጥረ ነገሮችን የያዘ በመሆኑ በተለይ በጭንቀት ወይንም በድካም የሚመጣን ከባድ ራስ ምታት በሽታን የማርገብ ከፍተኛ አቅም አለው። ከዚህም በላይ ብዙ ሴቶች በወር አበባ ወቅት የሚገጥማቸውን ከባድ የጡንቻ መኮማተርና የሆድ ቁርጠት ህመም ለማስታገስ የኮሰረት ሻይን አፍልተው ቢጠጡ ያለምንም የኬሚካል ክኒን ሰውነታቸውን ማረጋጋትና ህመሙን ማጥፋት ይችላል። ሶስተኛ፣ ባክቴሪያና ፈንገስን የመዋጋት ከፍተኛ አቅም አለው። ሶስተኛው ጥቅም ኮሰረት በጣም ኃይለኛ የሆነ ተፈጥሯዊ አንቲ ባክቴሪያልና አንቲ ፈንጋይ እጽዋት መሆኑ ነው። በውስጡ ያሉት እንደ ሊሞኒን እና ሊናኖል የተሰኙ ንጥረ ነገሮች በሰውነታችን ውስጥ የሚፈጠሩ ጎጂ ባክቴሪያዎችን የመዋጋት አቅም አላቸው። ይህ ባህሪው በተለይ በጥቃቅን ባክቴሪያዎች የሚመጡ የሆድ ኢንፌክሽኖችንና ተቅማጥን በፍጥነት ለመቆጣጠር የሚረዳ ሲሆን ውጫዊ የቆዳ ላይ ኢንፌክሽኖችም እንዳይስፋፉ የማገድ ሚናን ይጫወታል። አራተኛ፣ የመተንፈሻ አካላት ጤናን ያሻሽላል። አራተኛው የኮሰረት ጥቅም ከመተንፈሻ አካላቶቻችን ጤና ጋር የተያያዘ ነው። ኮሰረት በተለይ በክረምት ወራት ወይንም የአየር ንብረት በሚቀያየርበት ጊዜ ለሚከሰት የጉንፋን፣ የሳል እና የሳይነስ ህመም ፍቱን መፍትሄ ነው። በውስጡ ያሉት ተለዋዋጭ ዘይቶች ወይንም ኢንሴንሻል ኦይል የታፈነ የደረትና የሳምባ አካባቢን የማርገብ እናም ደግሞ የአክታ መፈጠርን የመቀነስ ባህሪ አላቸው። በኮሰረት ቅጠል የፈላን ውሃ በእንፋሎት መታጠን ወይንም ሻዩን ቀስ እያሉ መጠጣት የተዘጉ የአፍንጫ ቀዳዳዎችን ወዲያውኑ በመክፈት የመተንፈስ ችግርን ያቀላል። አምስተኛ፣ ጭንቀትን በመቀነስ ሰላማዊ እንቅልፍ ይሰጣል። አምስተኛው ጥቅም ለአእምሯችንና ለነርቭ ስርዓታችን እረፍት መስጠቱ ነው። ኮሰረት አእምሮን የማረጋጋትና የጭንቀት ሆርሞኖችን የመቀነስ ተፈጥሯዊ አቅም አለው። በዕለት ተዕለት ውሏችሁ በስራ ብዛት ወይንም በተለያዩ ምክንያቶች የመወጠርና የመጨነቅ ስሜት ካጋጠማችሁ ማታ ከመተኛታችሁ በፊት አንድ ስኒ የኮሰረት ሻይ መጠጣት መላው የሰውነት ጡንቻዎቻችሁ እንዲዝናኑ ያደርጋል። የባህሪው እንቅልፍ የማጣት ችግር ላለባችሁ ሰዎች ሰላማዊና ጥልቅ የሆነ እንቅልፍ እንዲተኙ ትልቅ እገዛን ያደርጋል። ስድስተኛ፣ በውስጡ ከፍተኛ አንቲኦክሲደንት ይዟል። ስድስተኛው ጥቅሙ ሰውነታችንን ከውስጥ የመጠበቅ ሚናው ነው። ኮሰረት በውስጡ ከፍተኛ መጠን ያላቸው ፖሊፌኖልስ የተባሉ የተፈጥሮ አንቲኦክሲደንቶች ይገኛሉ። እነዚህ አንቲኦክሲደንቶች በሰውነታችን ውስጥ የሴሎችን መበላሸትና ለእርጅና መፋጠን ምክንያት የሆኑትን ፍሪ ራዲካልስ የተባሉ ጎጂ ቅንጣቶችን ይዋጋሉ። ይህ ማለት ኮሰረትን በተለያዩ መንገዶች አዘውትሮ መጠቀም የሰውነትን ውስጣዊ ሴሎች ከብክለትና ከጥቃት በመጠበቅ እንደ ካንሰርና መሰል ስር የሰደዱ በሽታዎች በሰውነታችን ውስጥ እንዳይቀሰቀሱ ቀድሞ የመከላከል ሚናን ይጫወታል ማለት ነው። ሰባተኛ፣ የአፍ ውስጥ ጤናን ይጠብቃል እንዲሁም መጥፎ ጠረንን ያስወግዳል።
7ኛው የኮሰረት ጥቅም ከአፍና ከጥርሳችን ጤና ጋር የተያያዘ ነው። ኮሰረት ባክቴሪያን የማጥፋት ከፍተኛ ተፈጥሯዊ አቅም ስላለው በአፍ ውስጥ የሚፈጠሩና ለጥርስ መበስበስ እንዲሁም ለድድ መድማት መንስኤ የሆኑትን ረቂቅ ተዋሲያንን ያጠፋቸዋል። በተጨማሪም ደግሞ ለየት ያለና ማራኪ መዓዛ ስላለውም በባክቴሪያ ምክንያት የሚመጣን የመጥፎ የአፍ ጠረን ወዲያውኑ በማስወገድ ሙሉ ቀን የሚቆይ ትኩስነትና እንዲሁም በራስ የመተማመን ስሜትን ይሰጣል ማለት ነው። 8ኛ የሰውነትን በሽታ የመከላከል አቅም ያነቃቃል። 8ኛው ጥቅም መላውን የሰውነታችንን የተፈጥሮ መከላከያ ግንብ ማገዙ ነው። በኮሰረት ውስጥ የሚገኙት ልዩ ልዩ እጽዋት ተኮር ውህዶች የሰውነታችንን ነጭ የደም ሴሎች ምርትን ያነቃቃሉ። ይህ መጠጥ የሰውነትን ውስጣዊ አቅም ስለሚገነባ ውጫዊ የሆኑ ልዩ ልዩ ተላላፊ ቫይረሶችና ባክቴሪያዎች ወደ ሰውነታችን በሚገቡበት ጊዜ በቀላሉ ተዋግቶ እንዲያሸንፍና ለበሽታዎችም እንዳንጋበዝ ትልቅ የሆነ ጥበቃን ያደርጋል ማለት ነው። 9ኛ የጡንቻን እናም የመገጣጠሚያ ህመሞችን ያቀላል። 9ኛው ጥቅሙ በሰውነታችን ላይ የሚከሰቱ የአካል መጫጫንና የቁርጥማት ስሜቶችን ማስታገሱ ነው። ኮሰረት እብጠትና መወጠርን የመቀነስ ባህሪ አለው። ከባድ ስራ ከሰራችሁ በኋላ ወይንም በተለያዩ የመገጣጠሚያ ችግሮች ምክንያት የጡንቻ መጨማደድ እንዲሁም ደግሞ የቁርጥማት ስሜት በሚያስቸግራችሁ ጊዜ የኮሰረት ሻይ መጠጣት ወይንም በቅጠሉ የተፈላውን ውሃ ለብ አርግታችሁ ህመም ባለበት አካባቢ መታጠብ የደም ዝውውርን በማፋጠን ጡንቻዎቻችሁ በፍጥነት እንዲዝናኑ ያደርጋል። 10ኛ በደም ውስጥ ያለውን የስኳር መጠን ያመጣጥናል። 10ኛውና በስተመጨረሻ የምናየው ዋና ጥቅም የደም ስኳርን የመቆጣጠር ሚናው ነው። በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት በኮሰረት ውስጥ የሚገኙት የተፈጥሮ ንጥረ ነገሮች የሰውነትን የሜታቦሊዝም ሂደት በማስተካከል በደማችን ውስጥ ያለውን የግሉኮስ ማለትም የስኳር መጠን ለማመጣጠን እገዛን ያደርጋሉ። ይህ ባህሪው በተለይ የደም ስኳር መጠናቸው አልፎ አልፎ ለሚዋዥቅባቸውና በቅድመ ስኳር ደረጃ ላይ ላሉ ሰዎች እንደ ተጨማሪ የተፈጥሮ መከላከያ ሆኖ ሊያገለግል ይችላል። ስለዚህ ኮሰረት እነዚህን የተመለከትናቸውን አስደናቂ የጤና ጥቅሞችን የሚሰጠን ድንቅ የተፈጥሮ ስጦታችን ነው ማለት ነው። ታዲያ አሁን ደግሞ ይህንን ልዩ ቅመም ለጤናችን እንዴት ማዘጋጀትና መጠቀም እንዳለብን እንመልከት። አዘገጃጀቱን ስናይ አዘገጃጀቱ በጣም ቀላል ነው። ጥቂት የደረቀ ወይንም ትኩስ የኮሰረት ቅጠልን ታዘጋጃላችሁ። ከዚያም በማንቆርቆሪያ አርግታችሁ 1 ወይንም 2 ብርጭቆ ንጹህ ውሃ ጨምራችሁ እሳት ላይ መጣድ ነው። ውሃው መፍላት ሲጀምር የኮሰረት ቅጠሉን ትጨምሩበትና እሳቱን ቀንሳችሁ ለ5 ደቂቃ ያክል አብሮ እንዲንተከተክ ትተውታላችሁ። ከዚያም እሳቱን አጥፍታችሁ ለጥቂት ደቂቃዎች እንዲረግብ ካደረጋችሁ በኋላ አጥልላችሁ ብርጭቆ ውስጥ ትቀዱታላችሁ። እንደ ምርጫችሁ ጥቂት ማርን ማከል ወይንም መጨመር ትችላላችሁ። ታዲያ የዚህን የኮሰረት ሻይ አጠቃቀም በቀን 1 ጊዜ በተለይ ማታ ከመተኛታችሁ በፊት ወይንም ከከባድ ምግብ በኋላ መጠጣት ለምግብ መፈጨትና ለሰላማዊ እንቅልፍ እጅግ የሆነ ፍቱን መድኃኒት ነው ማለት ነው። ስለዚህ ኮሰረትን በዚህ መልኩ አዘጋጅታችሁ በተለይ ሻዩን በዚህ መልኩ መጠቀም ይቻላል ማለት ነው። ስለሆነም ክቡራን ቤተሰቦች በአጠቃላይ ኮሰረት ለወጥ ወይንም ለቅቤ ማጣፈጫ ብቻም ሳይሆን ለጤናችን እጅግ በርካታ በረከቶችን የያዘ ታምራዊ የተፈጥሮ መድኃኒታችን ነው። ይህንን ባህላዊ ቅመም በሻይ መልክ አዘውትረን በመጠቀም ጤናችንን በቀላሉ መጠበቅ እንችላለን። ቪዲዮ አስተማሪና ጠቃሚ እንደሆነ ግምቴ ነው። ሌሎችም እንዲማሩበት በቅንነት ሼር እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።